የአሜሪካና የኢራንን ስምምነት በተመለከተ የተለያዩ አነጋጋሪ ጉዳዮች እየተነሱ ይገኛሉ። የቀድሞ የትራምፕ ባለስልጣናት ደግሞ ለኢራን ለጋስ የሆነ ለአሜሪካ ደግሞ አንገት የሚያስደፋ ነው የሚል ምስክርነታቸውን እየሰጡ ይገኛሉ። ሌሎች የተሰሙ ጉዳዮችም አሉ። እንደሚታወቀው የአሜሪካና የኢራን ጦርነት ፍልሚያ መሀል ላይ ሆና እንግዲህ በግራም በቀኝም ሲሆን የምናውቃት ወይም ደግሞ እያንዳንዱን ነገር የምትከታተለው ሀገረ እስራኤል ከአሜሪካ ጋር ያላት ግንኙነት በመጠኑ የሚደበዝዝበት እድል ሰፊ እንደሆነ እየተነገረ ይገኛል። እስካሁን የምታገኘው ወታደራዊ እርዳታ ይቋረጥባታል የሚል እርግጠኛ የሆነ መረጃ ባይኖርም ግን ይህ ቢሆንስ ምን ይከሰታል በሚለው ጉዳይ ላይ ወታደራዊ ጠበብት እየመከሩ ይገኛሉ። ምን ይከሰታል? እስራኤል በየትኞቹ አውደ ውጊያዎች የትኞቹን ነገሮች ልታጣ ትችላለች የሚለውን ነገር እየተመለከቱት ይገኛሉ። ይህንንም እንመለከታለን። ከዛ በተጨማሪ ደግሞ የምንመለከተው ጉዳይ እንግዲህ ዩክሬን ጦር ሰራዊቷ አደጋ ውስጥ ገብቷል፣ በዚህም ምክንያት የምትፈጽማቸው የድሮን ጥቃቶች ጦሯን የትም አያደርሱትም ሲሉ እንግዲህ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። በቅርቡ ጦራቸው ይፈርሳል የሚል አስገራሚ አስተያየትም ሰጥተዋል። ይህንንም በተመለከተ የምንመለከት ይሆናል። ወደ ጉዳዮች ቻችን ስንገባ እንግዲህ የቀድሞ የትራምፕ ባለስልጣን የኢራንና የአሜሪካ ስምምነት በዋናነት የሚጠቅማት ኢራንን ነው ብለው መናገራቸው ተሰምቷል። ከሲኤንኤን ጋር ባደረጉት ቆይታ ነው እንግዲህ ይህንን ያሉት። እርሳቸው እንግዲህ ዳን ብሮይለት ይባላሉ። የሀገሪቱ የኢነርጂ ወይም የኃይል ሚኒስትር በመሆን አገልግለዋል። 14 ነጥቦችን የያዘው የአሜሪካና የኢራን ስምምነት በዋናነት ኢራንን የሚጠቅም እንደውም በተወሰነ ደረጃ ትንፋሽ እንዲያገኙ የሚያደርግ ከዛም በተጨማሪ እንደ ለጋስ በኢኮኖሚያቸውም ላይ ትልቅ አስተዋጽኦ የሚያበረክት ነው ብለዋል። ከ2019 እስከ 2021 እንደ አውሮፓውያን አቆጣጠር ነው እንግዲህ ሀገራቸውን በሚኒስትርነት ያገለገሉት እኒህ ሰው ለኢራን በጣም ለጋስ ነው የሚል አስተያየት ሰጥተዋል። እንደሚታወቀው እነ ቴድ ክሩዝን ጨምሮ የተለያዩ የአሜሪካ ሴናተሮች ብዙ ነገር ብለውበታል። ሌላኛው ሴናተር ቢል ካሲዲ ሪፐብሊካን ናቸው። ይሄ ኢራንን የሚያስደስት ጭራሽኛን የሚያከስር ነው ብለው አስተያየት መስጠታቸው ይታወቃል። የቀድሞው የአሜሪካ ፕሬዚዳንት በዶናልድ ትራምፕ ስር የሰሩት ማይክ ፔንስም የአሜሪካና የኢራንን ስምምነት በተመለከተ ከዚህ ቀደም የተስማማነውን ስምምነት ታዲያ ለምን ቀደድ ነው የሚያስብል ነው ብለዋል። 2015 እንደ አውሮፓውያን አቆጣጠር ላይ በዘመነ ባራክ ኦባማ የተፈረመ በአሜሪካና በኢራን ብቻ ሳይሆን የአውሮፓ ህብረትን፣ ቻይናን፣ ራሽያን ያካተተ በጣም ሰፊ መዋቅራዊ ለውጥ ያመጣል የተባለ በኢራን ላይ የሚጣሉ ማዕቀቦችን ለማንሳት ኢራን የኒውክሌር ፕሮግራም መርሃ ግብሯን እንድትገድብ የሚያደርግ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጭምር የተረጋገጠ የሰላም ስምምነት አድርገው እንደነበር የኒውክሌር ስምምነት አድርገው እንደነበር የሚታወቅ ነውና 2018 ላይ መጡ ዶናልድ ትራምፕ ይሄ ስምምነት ኢራንን ይጠቅማታል እንደ ሞኝ የፈረምነው ፊርማ ነው ብለው ቀደዱት። እስራኤል ደስ አላት። ኔታንያሁ ኦባማን እናጥቃ ብለው እንግዲህ ሲወተውቱ ነበር፣ አልተሳካላቸውም። ልክ ትራምፕ ሲመጡ ይህንን መልካም አጋጣሚ ያገኙና ጥቃት እንዲሰነዘር አደረጉ። በመጀመሪያው ዙር እንግዲህ ጥቃት እንድትሰነዝር አሜሪካ በመጀመሪያው ዙር የስልጣን ዘመናቸው ወትውተው ነበር፣ ብዙም አልተሳካም። ግን ቢያንስ ጀነራል ቃሲም ሱሌማኒን በባግዳድ በመግደል አሜሪካ በቀጣይ ወታደራዊ እርምጃ ልትወስድ እንደምትችል ፍንጭ ሰጡ ዶናልድ ትራምፕ። በሁለተኛው ዙር ሲመለሱ ታዲያ በጥቃት ተመለሱ። ኔታንያሁ ደስ አላቸው፣ ግን መጨረሻው አላማረም። ምክንያቱም የተፈረመው 14 ነጥቦችን የያዘው ስምምነት ከሞላ ጎደል ኢራንን የሚጠቅምና እስከ 300 ቢሊዮን ዶላር አካባቢ ኢኮኖሚያ የሚደገፍበትን ገንዘብ የምታገኝበት የተጣሉባት ማዕቀቦች በጊዜ ሂደት የሚነሱበት እድል አገኘች። በእርግጥ አሜሪካ የምትለው ምንድን ነው? ይሄ ነገር የሚሆነው እንዲህ እናደርግልሻለን ያልናትን ነገር በሙሉ የምናደርግላት ቃል የገባችውን በኒውክሌር መርሃ ግብሯ ላይ አሳካዋለሁ ወይም ደግሞ ለእኛ እናሳካልሻለን ብለን የምናስበውን ነገር በሙሉ የምናደርጋት እኛ የጠየቅናትን ነገር ስታደርግ ብቻ ነው፣ ካለበለዚያ 10 ሳንቲም አታገኝም ብለው ዶናልድ ትራምፕ መናገራቸው ይታወቃል። ስለዚህ በቁርጠኝነቷ ልክ ነው ምንከፍላት እንጂ ዝም ብለን የምንሰጣት ነገር የለም የሚል ነገር ነው የሚነሳው። የሲአይኤ ዳይሬክተር ጆን ራትክሊፍን ጨምሮ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የመከላከያ ሚኒስትሩ ፒት ሄግሴት፣ እነዚህ ባለስልጣናት በሙሉ ኢራንን አናምናትም፣ ለቃሉ አትታመንም ብለዋል። ግን ምክትል ፕሬዚዳንቱ ጄዲ ቫንስን ጨምሮ ሌሎች ባለስልጣናት ደግሞ ግድ የለም እንነጋገር፣ በዲፕሎማሲ ጉዳዩን እንቋጨው የሚለው ነገር ሀሳቡ አሸንፎ ትራምፕም በቡድን 7 አባል ሀገራት ስብሰባ ላይ የተናገሩት ነገር አለ። የአሜሪካ የመጠባበቂያ ነዳጅ በጣም በከፍተኛ ደረጃ አሽቆልቁሏል። እንደውም በ43 ዓመት ታሪክ ውስጥ እንደዚህ አሽቆልቁሎ አያውቅም ነበር ነው የተባለው። በእነዚህ ገፊ ምክንያቶች አሜሪካ እንግዲህ ኢራን ጋር ይህንን ስምምነት ለመፈራረም ተገዳለች። ባለስልጣኖቿ ግን
ይሄ ነገር ወደኋላ የሚመልስ ነው ብሎ አስተያየት እየሰጡ ይገኛሉ። ሌላው ከዚሁ ጉዳይ ብዙም ፈቀቅ ሳንል የምናገኘው ጉዳይ ታዲያ አሜሪካና እስራኤል አሁን ባላቸው ሁኔታ ከቀጠሉ ምናልባት አሜሪካ ያላት እጇ ላይ ያላት ይሄ እንደ አቅም እንደ መደራደሪያ አቅም እንደ ሌቨሬጅ የምትጠቀመው የጦር መሳሪያዎቿን እንደሆነ ይታወቃል። የጦር መሳሪያዎቿን በመስጠት ባለመስጠት፣ በመከልከል ባለመከልከል መሀል እስራኤልን እንዲያርጊ እንዲያታድርጊ ልትላት ትችላለች። የሊባኖሱ ጉዳይ እስካሁን አልተፈታም፣ ጦርነቱ ቀጥሏል። ከዚህ በተጨማሪ ደግሞ በሂዝቦላህና በእስራኤል መካከል የሚደረገው ጦርነት በገፋ ቁጥር ኢራን ስምምነቱ ተጥሷል የምትልበት እድል አለ። ምክንያቱም በግልጽ በሊባኖስ ያለውም ጦርነት ይቆማል ተብሎ በስምምነቱ ላይ ተቀምጧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ላይ ግፊት ለማድረግ ጥረት እያደረጉ ነው። ኔታንያሁ ብዙም እየሰሙ አይደለም። በዚህም ምክንያት እንግዲህ አንዳንድ ነገሮች ቢቋረጡ ምን ይሆናል የሚል ጽሁፍ ሪስፖንስብል ስቴት ክራፍት ላይ ወጥቷል እና ምናልባት ኤፍ-35 የጦር ጀቷ በሊባኖስ ላይ የሚያደርሰውን ድብደባ በአንድ ወር ወይም በሁለት ወር ሊገድብ ይችላል አሜሪካ መሳሪያ አልሰጥም ብትል። ከዛ ውጭ ደግሞ አጠቃላይ ከአየር ወደ ምድር የሚወነጨፉ ሚሳኤሎቿን የምትገድብበት እድል ይኖራል። ወደ 12.5 ቢሊዮን ዶላር በ3 ዓመት ጊዜ ውስጥ ሰጥታታለች። ይሄ እንግዲህ አብዛኛው በመካከለኛው ምስራቅ እስራኤል ለገባችበት ውጊያ ዋናውን የአንበሳውን ድርሻ ይዟል። ጄዲ ቫንስ ምክትል ፕሬዚዳንቱ እንዳሉት ደግሞ 2/3 መሳሪያ የተከላከላችሁበት እኛ የሰጠናችሁ ነው፣ የግብር ከፋይ ገንዘባችን የተከሰከሰበት ነው ብለዋል። እንግዲህ ይህንን ነገር ሲታሰብ ምናልባት በሁለት ወር ወይም በ3 ወር ውስጥ እስራኤል ጦርነቱን ባታቆም እንኳን ግንባሮቿን የምታጠብበት እድል ይፈጠርባታል ተብሎ ነው እየተገመተ የሚገኘው። በመጨረሻ የምንመለከተው ጉዳይ እንግዲህ የዩክሬን ጦር እየፈራረሰ ነው። በጦር ሜዳ ላይ ያለው ነገር በጣም አስቸጋሪ ሁኔታ ውስጥ ገብቷል። ለዛ ነው ወደ ሞስኮ የድሮን ጥቃት እየፈጸመ የሚገኘው ብለው የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ተናግረዋል። ሁኔታው በጦር ሜዳ በግንባር በጣም ከባድ ሁኔታ ውስጥ ነው የሚገኘው። ለዩክሬን ጥሩ ጊዜ አይደለም። በሞስኮ ያለውን የአየር መከላከያ ስርዓት ግን እናጠናክራለን፣ ከአውሮፓ ጋር መነጋገር እንፈልጋለን፣ ግን ዩክሬንን አጠናክረን ሩሲያን አዳክመን እንነጋገር ብለው ነው ሀሳባቸው። ይህንን ደግሞ አናሳካውም ብለው ዲሚትሪ ፔስኮቭ ተናግረዋል። የአሜሪካና የኢራንን ስምምነት በተመለከተ የተለያዩ አነጋጋሪ ጉዳዮች እየተነሱ ይገኛሉ። የቀድሞ የትራምፕ ባለስልጣናት ደግሞ ለኢራን ለጋስ የሆነ ለአሜሪካ ደግሞ አንገት የሚያስደፋ ነው የሚል ምስክርነታቸውን እየሰጡ ይገኛሉ። ሌሎች የተሰሙ ጉዳዮችም አሉ። እንደሚታወቀው የአሜሪካና የኢራን ጦርነት ፍልሚያ መሀል ላይ ሆና እንግዲህ በግራም በቀኝም ሲሆን የምናውቃት ወይም ደግሞ እያንዳንዱን ነገር የምትከታተለው ሀገረ እስራኤል ከአሜሪካ ጋር ያላት ግንኙነት በመጠኑ የሚደበዝበት እድል ሰፊ እንደሆነ እየተነገረ ይገኛል። እስካሁን የምታገኘው ወታደራዊ እርዳታ ይቋረጥባታል የሚል እርግጠኛ የሆነ መረጃ ባይኖርም ግን ይህ ቢሆንስ ምን ይከሰታል በሚለው ጉዳይ ላይ ወታደራዊ ጠበብት እየመከሩ ይገኛሉ። ምን ይከሰታል? እስራኤል በየትኞቹ አውደ ውጊያዎች የትኞቹን ነገሮች ልታጣ ትችላለች የሚለውን ነገር እየተመለከቱት ይገኛሉ። ይህንንም እንመለከታለን። ከዛ በተጨማሪ ደግሞ የምንመለከተው ጉዳይ እንግዲህ ዩክሬን ጦር ሰራዊቷ አደጋ ውስጥ ገብቷል፣ በዚህም ምክንያት የምትፈጽማቸው የድሮን ጥቃቶች ጦሯን የትም አያደርሱትም ሲሉ እንግዲህ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። በቅርቡ ጦራቸው ይፈርሳል የሚል አስገራሚ አስተያየትም ሰጥተዋል። ይህንንም በተመለከተ የምንመለከት ይሆናል። ወደ ጉዳዮቻችን ስንገባ እንግዲህ የቀድሞ የትራምፕ ባለስልጣን የኢራንና የአሜሪካ ስምምነት በዋናነት የሚጠቅማት ኢራንን ነው ብለው መናገራቸው ተሰምቷል። ከሲኤንኤን ጋር ባደረጉት ቆይታ ነው እንግዲህ ይህንን ያሉት። እርሳቸው እንግዲህ ዳን ብሮይለት ይባላሉ። የሀገሪቱ የኢነርጂ ወይም የኃይል ሚኒስትር በመሆን አገልግለዋል። 14 ነጥቦችን የያዘው የአሜሪካና የኢራን ስምምነት በዋናነት ኢራንን የሚጠቅም እንደውም በተወሰነ ደረጃ ትንፋሽ እንዲያገኙ የሚያደርግ ከዛም በተጨማሪ እንደ ለጋስ በኢኮኖሚያቸውም ላይ ትልቅ አስተዋጽኦ የሚያበረክት ነው ብለዋል። ከ2019 እስከ 2021 እንደ አውሮፓውያን አቆጣጠር ነው እንግዲህ ሀገራቸውን በሚኒስትርነት ያገለገሉት እኒህ ሰው ለኢራን በጣም ለጋስ ነው የሚል አስተያየት ሰጥተዋል። እንደሚታወቀው እነ ቴድ ክሩዝን ጨምሮ የተለያዩ የአሜሪካ ሴናተሮች ብዙ ነገር ብለውበታል። ሌላኛው ሴናተር ቢል ካሲዲ ሪፐብሊካን ናቸው። ይሄ ኢራንን የሚያስደስት ጭራሽኛን የሚያከስር ነው ብለው አስተያየት መስጠታቸው ይታወቃል። የቀድሞው የአሜሪካ ፕሬዚዳንት በዶናልድ ትራምፕ ስር የሰሩት ማይክ ፔንስም የአሜሪካና የኢራንን ስምምነት በተመለከተ ከዚህ ቀደም የተስማማነውን ስምምነት ታዲያ ለምን ቀደድ ነው የሚያስብል ነው ብለዋል። 2015 እንደ አውሮፓውያን አቆጣጠር ላይ በዘመነ ባራክ ኦባማ የተፈረመ በአሜሪካና በኢራን ብቻ ሳይሆን የአውሮፓ ህብረትን፣ ቻይናን፣ ራሽያን ያካተተ በጣም ሰፊ መዋቅራዊ ለውጥ ያመጣል የተባለ በኢራን ላይ የሚጣሉ ማዕቀቦችን ለማንሳት ኢራን የኒውክሌር ፕሮግራም መርሃ ግብሯን
መኖሯን እንድትገድብ የሚያደርግ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጭምር የተረጋገጠ የሰላም ስምምነት አድርገው እንደነበር፣ የኒውክሌር ስምምነት አድርገው እንደነበር የሚታወቅ ነውና 2018 ላይ መጡ ዶናልድ ትራምፕ ይሄ ስምምነት ኢራንን ይጠቅማታል እንደ ሞኝ የፈረምነው ፊርማ ነው ብለው ቀደዱት። እስራኤል ደስ አላት። ኔታንያሁ ኦባማን እናጥቃ ብለው እንግዲህ ሲወተውቱ ነበር፣ አልተሳካላቸውም። ልክ ትራምፕ ሲመጡ ይህንን መልካም አጋጣሚ ያገኙና ጥቃት እንዲሰነዘር አደረጉ።